ቃልን በተግባር እንግዲህ አዶናይ በመታየት መልኩ ለንደን ላይ ከዲላን ፔጅ ጋር ተገናኝቷል በዚህ በሚያምር መልኩ እንግዲህ አዶናይ ያለን አንድ ኢንተርናሽናል ቲክቶከር ነው ብዙዎች እንደሱ ቢኖሩ ለሀገራችን የሚጠቅሙ ሀገራችንን የሚያስከብሩ ህዝባችንን የሚያስከብሩ ይሆኑ ነበር ማለት በመላው ዓለም በተለያየ ቋንቋ የምትሰሩ ኢትዮጵያውያን እንደዚህ ብትሆኑ ማለት ኢትዮጵያ ሆናችሁ ይወጣችሁ እንደዚህ ብትሰሩ ቢሆን ለማደግ ብዙ አንቸገር ነበር አዶናይ ላይክ ሀገር ቤት ላይ ስንቶች ደሃዎችን ህይወት ቀይሯል የስንት ደሃዎችን ማለት ነው የስንት ህሙማንን የስንት ህጻናትን በህርት ወርት በኩል እንዲሁም ደግሞ ስንት ምስኪኖች ደርሷል እና ወጣቶች በጣም ብዙ ማለት ይችላሉ እንደሱ አንዱ ለመጣል ከመጣ እኔ አሁን ሰሞኑን ጆን ዳንኤል አካውንት የተዘጋጀ በጣም ነው ፊልም ላይክ ያዝኩት ስለዚህ አንዱን ቢያግዝ ግን ይሄ አካውንት ዘግቷል ማስከፈት ይችላል ብዙ ምናቆር ነገር ስላለ ማለት ነው ብዙ ኤክስፒሪየንስ ስላለና መተጋገዝ አንዱን ሰፖርት ማድረግ ደርቢም እንኳን ብትሆን አለ በፍቅር ደርቢ መሆን ይችላል እየተዋደድክ እየተነቋቆርክ መማር መሆን ይችላል አብረ ማደግ ማለት ግን እንደዚህ ኦቨርሄዶ አንዱን ለመጉዳት ለማጥፋት የሚከደው ነገር ነው እንግዲህ እሱ ከባድ ነው እና እሱንም ቢሆን ብናገዘው ደስ ይለኛል በእውነት እና በተለይ እንደ አዶናይ አይነት ኢንተርናሽናል ልጆች በጣም መብዛት አለባቸው ወጣቶች ማለት ነው አሁን ጊዜው የሶሻል ሚዲያ ነው አክቲቭ መሆን አለባችሁ አዶናይ እየሰራ ላለው ነገር እንግዲህ ሀገርን ስለምታኮራ ራስህን ስለምታኮራ ህዝብን ስለምታኮራ እኔ በሁሌም አፕሪሺየት አደርጋለሁ ማብራዘር አሁንም ዲላን ፔጅ እንግዲህ ለንደን ላይ ነው የምትሆኑት እንግዲህ ወደ በቅርቡ ደግሞ አዲስ አበባ ላይ ሌላ ተአምር እናያለን ስለዚህ ኢንጆይ ዩር ታይም ዲሲ ላይ ማን ነው ለንደን ላይ ያለ ነገር ማለት ስለዚህ እኛ ከጎን ደግሞ ሁሌም ሰፖርት እናደርጋለን አለን ከጀርባ ፎር ፋሚሊ ምናምን ስለዚህ አሁንም ቢሆን ይሄ ልጅ ፑሽ እንደግፈው ማለት ነው ዝም ብለን መቃወም ዳውን ልናረጋው ምናምን ላይክ እንደዚህ ሰለቸ ምናምን ከምትሉት አፕሪሺየት ብታደርጉት ነገ እናንተ ጋር ይመጣል ማለት ነው ኢየሱስ ነው ስለዚህ የምንችሽ ፈታ በይ ያራዳ ልጅ አሁንም ኪፕ ጎይንግ ማይ ብራዘር